ሉሊት እንግዲህ የካሌብ አስተባባሪና ልጃገረዶችን እየፈለገች በማምጣት ለማገልገልና ለመስራት ተስማምታለች። ትልቅ ሰው ገዳይና ነፍስ አጥቢ ከሆነው ካሌብ ጋር ተመሳስላ ተስማምታ ለመኖርና ለመስራት ተስማምታለች። በዛውም እንደውም የዝናን መኪና ስለተሰጣት በቃ በኤፍራታ በእህቷ ስም አንቺ ከቤት አባረሽኛል በሚል ሰበብ መኪና እንደተሰጣትና የመኪና ቁልፍ እያሽከረከረች በእጇ ትልቅ ነገር እንደተሰጣት አስመስላ አስፋልት ላይ ቆማ እንደውም ገንዘብ ልረጭላት እየተዘጋጀች እንግዲህ አሁን ኤፍራታ የድሮ አይደለችም፣ ተቀይራለች። አሁንማ ባለትዳር ሆና እንደውም ነፍሰ ጡር ናት። እና ራስሽን ቢይዘው አጠራቅመሽ ቢዩ ለኔ የሚተርፍሽ ገንዘብ ሲጀመር አይኖርሽም ብላ እንዲቆጫት አድርጋለች ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ይብዛ፣ ሙስሊም ክርስቲያን ወገኖቼ እያልኩኝ የምሳሌን ድራማ ይዤላችሁ መጥቻለሁ። የምሳሌ ድራማ ሲጀምር መድብል ስልክ ተደውሎለት ነበር እና ስልኩን ሲያወራ መጀመሪያ አካባቢ እስር ቤት ያለው እንግዲህ ዝና ታስሮ ስለነበር ካሌብ በራሱ ሰዎች ምክንያት ሊያስገድለው እሱን እንደከዳው ስላሰበ ከነ መድብል ጋር እየሰራ ስለነበር ያለው ሚስጥር በሙሉ እያንዳንዱ ስለነገረው ለመድብል በቃ ከርቶኛል በሚል ሰበብ ሰዎቹን ልኮ ለማስገደል እየተዘጋጀ እንግዲህ ተደውሎ በካሌብ ሰዎች ምክንያት ጉዳት ሊደርስበት እንደቻለና ግን ደግሞ እንዳልሞተ እየነገረው ነበረ። እሱም ደንገጥ ብሎ እነ ብሩክ ሁላ ምንድነው የተፈጠረው ያለውና አስረዳን እያሉት ያለውንና የተፈጠረውን ነገር እያስረዳቸው ነበረ። እንግዲህ ደስ ብሏቸዋል። ሉላ ከነ ባለቤቷ ቀበቃው ገንዘባቸውን ስላስመለሰላቸው በቃ የሚሆነው የሚያረገው ግራ ገብቶታል። እውነት ገንዘብ ተመለሰልኝ? አሁን እኮ በቃ ገንዘብ ሊኖረኝ ነው ማለት ነው፣ ቤት ሊኖረኝ ነው ማለት ነው፣ ንብረት ሊኖረኝ ነው ማለት ነው፣ ሉላይን እንደፈለግኩኝ ደስተኛ ርጊ ላኖሯት ነው ማለት ነው በማለት በቃ አቅፎ ሰላም ካለው በኋላ አሁን ተረጋጋ፣ እዚህ ወረቀት ላይ ፈርምልኝ፣ ሁሉ ነገር አብቅቷል፣ የቤትህን ነገር ግን በእጅ ይገባል ብዬ ተስፋ አልሰጥህም። የንብረትህ ጉዳይና የገንዘብህ ጉዳይ ከተመለሰልህ ቤትህን ደግሞ ቀስ እያለ ነገሮች ከተመቻቹ ምናልባት ይመለስልሃል ብዬ አስባለሁ ብሎ ጠበቃው እንግዲህ ከዛ ከአውሬነት ተቀይሮ ጥሩና ደግ ሰው በመሆን በቃ እያገለገለ ነው። እነ መድብል ጋርና ብሩኬ ጋር በመስማማት ዝናንም በመጣል እንግዲህ ዝናን እስር ቤት አስገብተውታል። አሁን የቀረው ካሌብና ግብረ አበሮቹ ናቸው። እሱንም ደግሞ ቀን እየተቆጠረላቸውና እነ መድብል እየሰሩበት እንደሆነ ይታያል። ቤታቸው ሰሞኑ ስራ አጣሪልን ስላለበት ሁኔታ በተለይ ደግሞ ብሩክንና ቅድስትን ባሉበት ሁኔታ የፍቅር ሁኔታ ለያይል ብላ የላከቻት ልጅ በታማኝነትና በደስታ ስለተፈጠረው ነገር ሁሉንም ነገር ስለነገረቻቸው ለነ መድብል ተደዋውላ ተገናኝታ መድብል እንደዚህ ስለተቀየረ ደስ ብሎት አሁን ላይም ሰራተኛ እንደሚያስፈልገን እቤት መመለስ እንዳለብሽና በታማኝነት አገልጋይ መሆን እንደሚገባ ስለነገራት ደስ ብሏት እንደውም በሉሊት ላይ በማን ነው ስሟ የሰራችው ነገር ልጄን ለማስያዝና ያልታመመችውን ታማለች ብላ ከባለ ሀብት ስንት ሚሊዮን ብር ለመቀበል ስትዘጋጅ እኔ ያላትን ብር ሟጥጬ ተቀበልኩት እያለች የተፈጠረውን ነገር ለመድብል አስረዳቸው። ለነገሩ ይበላት የገዛ ገንዘቡ አይደለም ሰርታ ያመጣችው ገንዘብ ሳይሆን እንደዚህ መጥፎ ስራ በመስራት ስለሆነ ያገኘችው ደግ አረግሻት ብሎ እቤት አምጥቶ ለነብሩክም ግራ ገብቷት ቅድስም ዲያጣም ራሷ ምንድነው በቀደም እንደዛ ቤቱን አተራምሰው የሄደችውን ሴትዮ እዚህ ምን አመጣት ብላ ዲያጣ ጓያለች ነበረ። እንግዲህ መድብል ታረጋጉ፣ አሁን እሷ ሌላ ሰው ሆናለች፣ ተቀይራለች። ያው ሰራተኛ ስለሚያስፈልገን ግዴታ ሰው ስለሚያስፈልገን እዚህ ትስራ ብዬ አምጥቻታለሁ። አሁን ተቀይራ ከኛ ጎን ሆናለች ብሎ ያለውን ነገር ነው የተፈጠረውን ነገር አስረድቷቸዋል። የሉላና የባለቤቷ አኒቨርስቲ የአመታት የ10 አመታት ነው የስንት አመት የትዳር በዓላቸው ነበረ። እሱን በማስመልከት ለነዲያጣም ለነቅድስትም ነግራ ቤቱን ፏ ብትን እንዲያረጉትና ባለቤቷን ሰርፕራይዝ ለማድረግ እየተዘጋጁ ነበረ። እንግዲህ ባላሰበችውና ባላቀደችው ባልገመተችው ሁኔታ ንብረቱ ስለተመለሰለት ደስ ስላለው ቀለበት ለማሰር እሷንም በውስጡ ሰርፕራይዝ ለማድረግ ማንም ሳያስበውና ሳያቅ ደው ሰርፕራይዝ አድርጓታል። ቀለበቱንም እሺ ብላ አድርጋለች። በቃ ቅድስቴም ቀለበት አድርጋለች። እንዴ ባንዲ ሊጋቡ ነው እንደ ሰዎቹ በቃ መድብል ብቻ ያው እንግዲህ ትህትና ድራማ ላይ ያው ትህትናን ነው የወደደው።
እንግዲህ የቤት ሰራተኛይቱ በቅርብ የተቀላቀለቻቸው ልቧ ቢከጅለውም እሱ ግን ያው የትህትና ጉዳይ ትህትና ነው የሚፈልገው እና እሷን ነው የሚያፈቅረው። ከዛ ሲቀጥል ደግሞ ያው እንግዲህ የዝናን አለቃ ሰውዬ የሚሰራውን ቀኝ እጁ አስገብቶታል። የምፈልገውን ገንዘብ ብሎ ሬስቶራንት ሲጠቀም እንደውም አጥቃው ተብሎ ተልኮ ነበረ። እዛ ሲጠቀም ወደ ሽንት ቤት ሲገባ ሊያጠቃው ሲል መድብል ሆዬ ጉሮሮውን አንቆ ምንድን ነው የምትፈልገው ከእኔ? ካሊብ ልኮሆነ ወይ ካሊብ ጋር ከሆነ የምሰራው እኔ የምፈልገውን ነገር ገንዘብ ሁሉ ልስጥህ፣ እኔ ጋ ሁን፣ እኔ ጋ ስራ ብሎ በገንዘብ አሳምኖት እንግዲህ ከካሊብ የተፈጠረውንና ያለውን ጉዳይ እያመጣ እንዲነግረው ተስማምቷል ማለት ነው። ከዛ ሲቀጥል እንግዲህ ካሊብ ጋር ተስማምታ የምሰራው ማህሌት እንግዲህ ልጃገረዶችን ኑ ስራ ላስገባችሁ፣ ኑ የስራ ኢንቨስት ላድርጋችሁ በማለት ገንዘብ በመስጠት የተለያዩ ማታለያዎችን በመስጠት እያታለለች ወደ ካሊብ ድርጅት እንዲታመጣቸውና ልጃገረዶችን ለሌሎች ዜጎች አሳልፎ ለመሸጥ እንደተስማማች መኪናውንም የዝናንም መኪና አሳልፎ ሲሰጣት ደስ ብሏት እንግዲህ ከዚህ በኋላ ምንም ነገር አልፈልግም፣ ጨከን ብዬ ቆፍጠን ብዬ ስራ የመስራት ነው የምፈልገው እያለች ካሊብ ጋር እንግዲህ ተስማምታለች። የመጀመሪያው ኢላማዬ እንግዲህ እኔ ልጃገረድ መሰብሰቤና ማምጣቴ ካልቀረ የቀድሞ የባለቤቴ ልጅ አለች፣ ምሳሌ የምትባል ልጅ አለች። እድሜዋም ልጃገረድ ነው፣ በቃ የመጀመሪያ ነው ብሎ ያለውን ነገር ሲያስረዳት ማለት ዘመድሽ ናት ምንድናት እንደዚህ የመጀመሪያ ኢላማ ያደረግሻት ብሎ ሲጠይቃት እናት በለው ግን ደግሞ በፊት የባለቤቴ በጣም ስቃይና መከራ ያበሉኝ አሁን ልበቀላቸው የምፈልጋቸው ልጅ ናት እና ተሷ ጀምራለሁ ብላ ሁሉን ነገር ተስማምታለች። ከዛ ሲቀጥል ደግሞ ካሊብ መድብል ጋር የተስማማው የካሊብ ሰራተኛ ያልተፈጠረውንና ያለውን ነገር ሁሉ ሰምቷል። ምሳሌ ልታጠምዲያት መሆኑንና ልጃገረዶችን ሰብስቢ ብሎ ካሊብ ስላዘዛት ከሷ ለመጀመር እንደሆኑ ለመድብል መናገር አለብኝ ብሎ መድብልን ቀጥሮ እልም ያለ ጫካ ውስጥ ተገናኝተው ምን እንደተፈጠረና ያለውን ነገር እንዲያስረዳው ሞከራ። ገንዘቡን መጀመሪያ እንዲያስገባልኝ የተስማማው ከዛ ሲቀጥል እነግርሃለሁ የሚሆነውን ነገር ብሎ ገንዘቡን ካስገባለት በኋላ እንግዲህ ማህሌት ተብዬዋ ከካሊብ ጋር የወንድምህን ልጅ ምሳሌን ልጃገረድ ልጆች አምጡ ብሎ መጀመሪያዋን የምታመጣው እሷ መሆኗን ተስማምታለች። ስታወራ ሰምቻለሁ። እንዲትነቃና ነቃ ብለህ እንዲጠብቃት ነው የምነግርህ። ከዛ ሲቀጥል ደግሞ ካሊብ እንግዲህ ስለ መድብል ያለውን ነገር አጣርተህ ንገረኝ ብሎ ፎቶህንም አሳየኝና ፎቶውን አምጣልኝ ብሎኝ አዞኛል። ስለዚህ ምን ትላለህ? ግዴታ መስጠት አለብኝ። ፎቶውን ካልሰጠው ደግሞ ኑሊት ተብዬዋ ስለምታቅህ እሱ እየዋሸውና ላንተ እየሰራሁ መሆኑን ካወቀ ስለሚገለኝ ግዴታ ፎቶውን መስጠት አለብህ ብሎ ያለውን ነገር ተወያይተዋል። የምሳሌ ጉዳይ ሲነሳ እንግዲህ መድብል አውሬ ሆነ እንዴት 2-3 የእጅ ገብታ በአንድ ጥይት አናቷን ብዬ ስላልደፋኋት ተቆጭቻለሁኝ። በምሳሌ ከመጣችማ ጨርሳታለሁ እና ደግሞ የካሊብን ነገር ፎቶዬን አምጣ ብሎ ካዘዘ ግዴታ እውነተኛ ሰው ሆነ በሱ ማገልገል ስላለብህ ፎቶዬን ስጠው ግድ የለም እያለ ተስማምተው ተለያዩ። ከዛ ሲቀጥል ደግሞ እንግዲህ ሉሊት አልኩኝ እንዴ ሜላት ተብዬዋ እንግዲህ ስለ መድብል ጀግንነትና ስላለው ሁኔታ ስለተፈጠረው ከዚህ በፊት ስንት ጊዜ ዝናንም እሷንም አግቶ እያሰቃየ እንደነበርና ብዙ ነገር ማድረግ እንደሚችል ስለሱ ኃያልነት እየተናገረች እያለ ምንድነው ሁላችሁም እዚህ ቤት በመጣችሁ ቁጥር ስለ መድብል ደጋግማችሁ ስታወሩ ሰማለሁ። እሱ ሰውዬ ፎቶ የምታቂ ከሆነ እስኪ ያሳየኝ፣ ምንድነው ምን አይነት ነው ምነው ወይስ ከኔ ለማስበለጥ እየሞከርሽ ነው ብሎ ሰሞኑ ዲያጣ የምትባለው ቤታቸው አብራ ተጠግታ የምትኖር ልጅ በፌስቡክ ለቀዋለች። አሳያለሁ ብላ ለማሳየት እየተዘጋጀች እንግዲህ ሉላም ዝግጅት ብላ ባሏ እስከሚመጣ እየተዘጋጀች ሰርፕራይዝ ለማድረግ እንግዲህ የተጋቡበትን የጋብቻ በዓል ለማክበር ነበር እሷ ፍሬና ደስተኛ ሆና የተቀመጠችው። ግን ባሏ ባላሰበው ቀለበት ገዝቶ ተንበርክኳ አግቢኝ የሚል ጥያቄ ጠየቃት። ሁላቸውም ተቀበይ ብለው ደስ በሚል ሁኔታ ተቀብላ ገንዘባቸውን መመለሱ ሁሉም ነገር በሚመለከት ሁሉንም ነገር ነግሯታል። ደስ ብሏታል።
ከዛ ሁሉ ፈተናና ስቃይ በኋላ አሁን እንግዲህ ዝናም ታስሮላቸዋል፣ ገንዘባቸውን በእጃቸው ገብቷል። ከዚህ በኋላ የሚያስፈልጋቸው እንግዲህ በሰላም በፍቅር በትዳር ተጣምረው መውለድ መክበድ እንደሆነ እያሰቡ ቀለበታቸውን አስረዋል። ከዛ በተረፈ ማህሌት ተብዬዋ እንግዲህ ሰሞኑ በዲያጣ ፌስቡክ ስለተለቀቀ የመዲብል ፎቶ ላሳይ ብላ ሞባይሏን ነካክታ ስታሳየው ጴጥሮስ ነው ምንድን ነው ሲል ነበር። ለካ መዲብል የሱ ሰራተኛ ነበረ። የሱ ሰራተኛም ብቻ ሳይሆን ይሄንን እንግዲህ አንድ አይኑ መንግሎ ያወጣለትና በሚሊዮን የሚቆጠር እንቁ የሆነ እቃ የወሰደበት መዲብል መሆኑን ካወቀ በኋላ በቃ እንግዲህ ሚይዘው የሚጨብጠው አጥቶ ድራማው እዚህ ላይ ያበቃል ማለት ነው። ውድ ቤተሰቦችዬ እንግዲህ መዲብል ጀግንነቱ እዚህ ላይ እህቶቹን ብሩክንና የብሩክን ልጅን ቤተሰቡን መጠበቁን ብቻ ሳይሆን ካሊብን ከድሮም እንደሚያውቀውና አይኑንም ደርግሞና አውጥቶለት በአንድ አይኑ ብቻ እንዲያይ የሚያደርገው አንበርክኮ እንዲሄድ የሚያደርገው ጀግና ነው ላለው እና ካሊድ የሚባለው ሰውዬ ፎቶውን ሲያይ ምን እንግዲህ ምን አይነት ውሳኔ እንደሚወስን እርግጠኛ ነኝ። ያስፈልገዋል በእግር በፈለስ ፈልጎ እንግዲህ ምን ሊያደርገው እንደሚችል ቀጣይ ፓርት የምናየው ይሆናል። የምሳሌ ድራማ እዚህ ላይ ያበቃል። ኔክስት በሌላ ፓርት እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ነባሮች ላይክ ሸር ማድረጋችሁን እንዳትረሱ። ባይ ባይ ቻው።